ሰላም ጤና ይስጥልን እንኳን ለብርሃነ መስቀሉ በሰላም አደረሳችሁ ከኢሳት አዲስ አበባ ዋናው ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል ይድነቃቸው ተሾመ ነኝ የመስቀል በዓል በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ በመላ ሀገሪቱ እየተከበረ ይገኛል በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ የደመራ በዓል ትላንት በመላ ሀገሪቱ ተከብሮ ይዋለ ሲሆን ዛሬም በእምነቱ ተከታዮች ዘንድ የመስቀል በዓል እየተከበረ ይገኛል በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ከዚህ ቀደም በመሰባሰብ የሚከበረው የመስቀል በዓል በኮሮና ቫይረስ መከሰት ሳቢያ ጥንቃቄ በተሞላበት መንገድ እንዲከበር ተደርጓል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ አቡነ ማትያስ በደመራ በዓል ባደረጉት ንግግር መስቀልን ባየን ቁጥር እግዚአብሔር ለኛ ያለውን ጥልቅ ፍቅር የምናስተውስበትና አዳኝነቱን ፍቅሩን ሰላሙንና አንድነትን የምናገኝበት መሆኑን መገንዘብ ይገባል ብሏል እኛም የመስቀልን ትርጉም ካወቅን ሰላምን አንድነትን እናገኛለን ወደ ሰላም ወደ ልማት እንጂ ወደ ጥፋት እንዳናተኩር ያደርገናል ብሏል አቡነ ማትያስ ጠቅላይ ሚኒስትር አብይ አህመድ የመስቀል ደመራ አከባበር ስነ ስርዓት በሰላም እንዲጠናቀቅ አስተዋጽኦ ላደረጉ ተቋማትና ግለሰቦች ምስጋና ቀረቡ የጸጥታው ዘርፍ ያደረገው ጥረት እንዲሁም ዜጎች በሰላማዊ መንገድ በዓሉ እንዲከበር ያሳዩት ስነ ምግባርና ቆራጥነት በአርያነት የሚጠቀስ መሆኑን ጠቅላይ ሚኒስትር አብይ አህመድ ገልጸዋል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ወጣቶች ለበዓሉ ድምቀትና ሰላም ያሳዩትን ትጋት በሌላም ነገር እንዲደግሙት እንደሚያምኑ ገልጸዋል ሰላማችንን ለመጠበቅና ለማስጠበቅ ተባብረና ተቀናጅተን ከመስራት የተሻለ ውጤታማ መንገድ የለም በማለት በድጋሚ መልካም በዓል ተመኝቷል የዘንድሮ የመስቀል ደመራ በዓል አከባበር ስነ ስርዓት በሰላም መጠናቀቁን የአዲስ አበባ ፖሊስ ኮሚሽን መግለጹ ይታወሳል የአማራ ክልል መንግስት በክልሉ ለሚገኙ 815 የህግ ታራሚዎች ይቅርታ አደረገ የአማራ ክልል ይቅርታ ቦርድ የይቅርታ መስፈርቶችን ያሟሉ በክልሉ የሚገኙ ታራሚዎችን የይቅርታ ጥያቄ በመመርመር ለአማራ ክልል መስተዳደር ምክር ቤት በማቅረብ በክልሉ ማረሚያ ቤቶች የሚገኙ ታራሚዎች የይቅርታው ተጠቃሚ በመሆን የወንጀል አስከፊነትን በማወቅና በመታረም ወደ ህብረተሰቡ ተቀላቅለው የበደሉትን ህዝብ በልማትና በሀገር ግንባታ ላይ የራሳቸውን አስተዋጽኦ በማበርከት እንዲክሱ በይቅርታ እንዲፈቱ መወሰኑ ተገልጿል በክልሉ ማረሚያ ቤቶች የሚገኙ ይቅርታ የሚያሰጡ የእስራት መስፈርቶችን ያሟሉ 756 ወንዶች 13 ሴቶች በድምሩ 769 ሰዎች እንዲሁም ይቅርታ የሚያሰጥ የእድሜ መስፈርትን ያሟሉ 16 ወንዶች ይቅርታ የሚያሰጥ የጤና መስፈርትን ያሟሉ 9 ወንዶችና የጾታ መስፈርትን በተመለከተ ሁለት ህፃናትን ይዛ የታሰረች አንድ ሴት ይቅርታ ተደርጎላቸዋል መንግስት በተለያዩ ሁኔታዎች በሙስና ወንጀል የተመዘበሩ ሀብቶችን ለማስመለስ ጥረት እያደረገ ቢሆንም እስካሁን በተደረገ ጥናት በአገር ውስጥና በውጭ ሀገሮች ተደብቆ የሚገኝ ከ130 ቢሊዮን ብር በላይ ሀብት መኖሩን የፌደራል ጠቅላይ አቃቤ ሕግ አስታወቀ የአመራር ለውጥ ከተደረገ ከ2 ዓመታት ወዲህ ሙስና ለመዋጋት መንግስት የሀገሪቱ ተቀዳሚ ተግባር አድርጎ እየተንቀሳቀሰ እንደሚገኝ ገልጾ የፖለቲካ ጣልቃ ገብነትም በተወሰነ ሁኔታ የቀነሰና አጋር መንግስታትና ዓለም አቀፍ ድርጅቶች ድጋፍና ተነሳሽነት የጨመረ ቢሆንም በሀገሪቱ ያለውን አለመረጋጋት እንደ ጥሩ አጋጣሚ በመውሰድ የሙስና ወንጀል በተደራጀ መልኩ እየተፈጸመ መሆኑን ተገልጿል በ2012 በጀት ዓመት የሥራ ፈጻጸም ከ700 ሚሊዮን ብር በላይ የተመዘበረ ሀብት ማስመለስ መቻሉን የፌደራል ጠቅላይ አቃቤ ሕግ አስታውቋል ተቋሙ በተለያዩ ወንጀሎች የተመዘበሩ ሀብቶችን የሚያስመልስ ዳይሬክቶሬት በማቋቋም በአገር ውስጥ የተደበቁና ወደ ውጭ ሀገሮች የሸሹ ሀብቶችን በተመለከተ የማጥናትና አገራቱን የመለየት ስራ እየተሰራ መሆኑን ተመላክቷል በበጀት ዓመቱ ከመንግስትና ከግል ባንኮች ከ200 ሚሊዮን ብር በላይ የተመዘበረባቸው ከ40 በላይ የክስ መዛግብት ወደ ፍርድ ቤት ቀርበው በክርክር ላይ መሆናቸውም ታውቋል በርካታ ሚሊዮን ብሮች እንደታገዱና የውርስ አቤቱታ እንደቀረበባቸው የተደረገ ሲሆን ከሜቴክና ከሌሎች ትላልቅ የሙስና ወንጀሎች ጋር በተያያዘም ከ3 ቢሊዮን ብር በላይ ገንዘብ የያዙ የክስ መዝገቦች ፍርድ ቤት ቀርበው ክርክር መደረጉን ጠቅላይ አቃቤ ሕግ አስታውቋል ሲል ሪፖርተር ዘግቧል የውጭ ዜና በሌሎች የዓለም ሀገራት እየተዛመተ የመጣው የኮሮና ቫይረስ ስርጭት አፍሪካ ላይ የተፈራውን ያህል አለመሆኑን የዓለም የጤና ድርጅት አስታውቋል
በአንድ ቦታ የሚኖሩ ሰዎች ቁጥር አነስተኛ መሆን የሀገሪቱ ሞቃታማና እርጥብ የአየር ጠባይ ለዚህ ምክንያት ሊሆኑ እንደሚችሉ ግምቱን አስቀምጧል። ድርጅቱ ጎበዜ ሲሳይ የዓለም ጤና ድርጅትን ሪፖርት እንደሚከተለው ያቀርባል። የዓለም ጤና ድርጅት ከኮንጎ ብራዛቪል ሆኖ ባወጣው መግለጫ እስከ አርብ መስከረም 15 ቀን 2013 ዓ.ም ድረስ ብቻ ከኮሮና ጋር በተያያዘ በአፍሪካ 34706 ሰዎች ሕይወታቸውን አጥተዋል ሲል አስታውቋል። በአፍሪካ የኮቪድ-19 ስርጭት በአንጻራዊ ሁኔታ ሲታይ ባለፉት 2 ወራት በበሽታው የተያዙ ሰዎች ቁጥር አነስተኛ ነበር ብሏል። ለንጽጽር ብሎ ያቀረበው ባለፉት 4 ሳምንታት 77047 ሰዎች በኮሮና መያዛቸው የተመዘገበ ሲሆን በቀደሙት 4 ሳምንታት 131647 እንደነበርም ገልጿል። የዓለም ጤና ድርጅት የአፍሪካ ቢሮ ኃላፊ ማቲሺዲሶ ሞቲ ወረርሽኙ በበረታባቸው አልጄሪያ፣ ካሜሩን፣ ኢትዮጵያ፣ ጋና፣ አይቮሪ ኮስት፣ ኬንያ፣ ማዳጋስካር፣ ናይጄሪያ፣ ሴኔጋልና ደቡብ አፍሪካ ባለፉት 2 ወራት በኮሮና የሚያዙ ሰዎች ቁጥር ቀንሷል ሲል አስታውቋል። ሮይተርስ አሰባስቤዋለሁ ያለው መረጃ እንደሚያሳየው ደግሞ ኢትዮጵያ የኮሮና ወረርሽኝ በከፍተኛ ብዛት ከተስፋፋባቸው 50 ሀገራት አንዷ ናት። በኢትዮጵያ እስከ አርብ መስከረም 15 ቀን 2013 ዓ.ም ድረስ በአጠቃላይ 72173 ሰዎች በወረርሽኙ ሲያዙ 1155 ሰዎች ኮሮና ባስከተለው ህመም ሳቢያ ህይወታቸውን አጥተዋል ሲል ዘግቧል። ደቡብ አፍሪካ በኮሮና ክፉኛ የተጎዳች የአፍሪካ ሀገር ሆና ተገኝታለች። እስከ አርብ ድረስ በዚህች በቫይረሱ ክፉኛ በተጠቃች ሀገር 667049 ሰዎች በወረርሽኙ ሲያዙ 16283 ሰዎች ህይወታቸውን አጥተዋል። በልዕለ ኃያሉ አሜሪካ ብቻ 203789 ሰዎች በቫይረሱ ሳቢያ እስከ ወዲያኛው ሲያሸልቡ ከ7 ሚሊዮን በላይ ሰዎች ደግሞ በዚሁ ክፉ ወረርሽኝ መለከፋቸውን የጆን ሆፕኪንስ ዩኒቨርሲቲ የመረጃ ቋት ያሳያል። የፈረንሳይ ዜና አገልግሎት ባሰባሰበው መረጃ መሰረት 1,439,657 ሰዎች እስከ ትላንት አርብ ድረስ በአፍሪካ በኮሮና ተይዘዋል ሲል መረጃውን ይፋ አድርጓል። ይህ ቁጥር ከሌሎች አህጉራት ጋር ሲነጻጸር አነስተኛ መሆኑንም በንጽጽር አትቷል። የዓለም ጤና ድርጅት በአፍሪካ ወረርሽኙ የመዛመት አቅሙ የተዳከመበት ዋናው ምክንያት በአንድ ቦታ ተፋፍገው የሚኖሩ ሰዎች ቁጥር አነስተኛ መሆን፣ የሞቃታማውና የእርጥበት አየር ጠባይ እንዲሁም ከሀገሪቱ የህዝብ ቁጥር አብዛኞቹ ወጣቶች መሆናቸውን በኮሮና የሚያዙ ሰዎች ቁጥር ለመቀነሱ አስተዋጽኦ ሊኖረው እንደሚችልም ገልጿል። ድርጅቱ በመግለጫው እንዳለው ከሳህራ በታች የሚገኙ የአፍሪካ ሀገሮች በኮሮና ከተያዙ 91 በመቶ ዕድሜያቸው ከ60 ዓመት በታች ሲሆን ከነዚህ ውስጥ 80 በመቶ የህመም ምልክት የማያሳዩ ናቸው ብሏል ሲል ዶቼ ቬለ ዘግቧል። ተመልካቾቻችን ከኢሳት አዲስ አበባ ዋናው ስቱዲዮ የሰዓቱን ዜናዎች ይህንን መስሉ ነበር። ይድነቃቸው ተሾመ ነበርኩኝ። መልካም ነው። እንዴ ጠፋሰው በቄ ተበላሸ። ምን አጠፋው ጋሼ? ጠብቅ ርቀትክን ስበር አንገትክን። ይኸው የኔ ጌታ እሱ ነው ሰላምታ። መተቃቀፉሳ ለጊዜው እንርሳ። እንዲህ ያለውን ቀን ምን ነው? ቅርበት በርቀት ነው። ክፉ ቀንና ቅዝምዝምን ማሳለፍ ጎንበስ እያሉ ነው። ይኸው እኔም ጎንበስ እንደምን ዋሉ ወገን? ቸር አምላክ ይመስገን። ምን ሆናለሁ በቄ ርቀቴን ጠብቄ። ርቀቶን በመጠበቅ ቅርበቶን ያሳዩ። የዛሬ ጥንቃቄያችን ነገን ብሩህ ያደርገዋል። አብረን ተጉዘናል፣ ሁሉም ጥሩ ይሆናል።